ለአገልግሎት ተጠርቼ ሄጄ ተደፈርኩኝ እንዳለ መታደል ሆኖ በያሳደገችኝ ቤተክርስቲያን ትቼ ጀርባ ሰጥቼ ሄጄ ነበር በሰዓቱ ምክንያት ነበርኝ ያው ቢከብድም የነበረው ነገር ቢከብድም የ16 አመት ልጅ ያለውኝ አገልግሎት ተብዬ ተጠርቼ ተደፈሬ ነበር ዛሬ ነው ሚዲያ ላይ ማውጣው ይንጉት ሌሎች ታድሶ ውስጥ እንዲገቡ ተጠያቂዎቹ እኛው ነን እንግዲህ ለታድሶቹ ወደ ታድሶ ለሚሄዱ ልጆች ተጠያቂው እኛም አገልጋዮች ነን ምን ሰርተናል ምን አገዘናል ጾመ ሐዋርያት ዝሙት ለምሳሌ አንዱ ዋና ኃጢያት ነው ግን ዝሙትን ማቆም ትፈልጋለህ ይላል እንግዲያውስ ምግብህን ቀንሰው ዝሙትን ማቆም መቀነስ ማጥፋት ከፈለክ ሆድህን ተቆጣጣረው ኢየሱስ ጌታ ነው ተብለው መጽሐፍ ቅዱስ መጥቀስ ያልቻሉት ፕሮቴስታንቶች ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ የቱ ጋር ነው ያለው ምዕራፍና ቁጥሩ እየጠየቅንሽ ነው እኮ ነገር መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው ያልሽ ትሰብኪናለሽ መጽሐፍ ቅዱስ ላይ የቱ ጋር ነው የሚገኘው የተወዳችሁ ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ይህ መረጃ ጉልበት እንዲኖረው ሁላችሁም ላይክ እና ሼር በማድረግ ጀምሩልኝ በቀጥታ ወደ ጥንክራችን ነው የምናመራው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅዱስ ሥላሴ ክብር ምስጋና ይድረሰው ወላዲተ ቃል አምላክ አቅራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን የማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ይሄ መረጃ ጉልበት እንዲኖረው ሁላችሁም ላይክ እና ሼር ማድረጋችሁ እንዳይዘነጋ ምክንያቱም አልጎሪዝሙ በደንብ ስለሚያዳርስ ማለት ነው በቀጥታ እንግዲህ ወደ መረጃችን እናምራ የእናታችን የቅድስት አርሴማን ታሪክ በአንድ ወቅት አቤል የወይኗ ልጅ እንዲህ ብሎ አቅርቦ ነበር አድምጠን እንመለስ የቤተክርስቲያን ሲመሰረት ቅሪተ አካሏን በመሰብሰብ እንደዚህ አስቀምጧል እንደምታዩት በዚህ መልኩ ተቀምጧል ዛሬ ያለሁት ደግሞ አርመኒያ ነው በወቅቱ አርመኒያን ይመራ የነበረው ንጉስ ድርጣድስ በክርስቶስ ፍቅር በመጽናቷና በገዳማዊ ህይወት መቀጠል በመፈለጓ ያስገደላት ቅድስት አርሴማ የተገደለችበት ስፍራ ይህ የምትመለከቱት ቦታ ነው እዚህ የምትመለከቱት ቦታ ላይ ታሪካዊውና መላው ዓለም ላይ የማይገኘው የቅድስት አርሴማ ቤተክርስቲያን እዚህ አርመን ውስጥ ተገንብቷል እናም ይህ ታሪካዊ ቤተክርስቲያን በውስጡ እጅግ በርካታ ነገሮች አሉት በዚህ ዋሻ አልፋችሁ እዚህ ጋር ስትደርሱ ደግሞ የምትመለከቱት እናታችን ቅድስት አርሴማ ሰማዕትነትን ከተቀበለች በኋላ ይህ ቤተክርስቲያን ሲመሰረት ቅሪተ አካሏን በመሰብሰብ እንደዚህ አስቀምጧል እንደምታዩት በዚህ መልኩ ተቀምጧል ሌላኛው ከምታያቸው ነገሮች መካከል እነዚህ ናቸው እነዚህ ድንጋዮች ደግሞ ቅድስት አርሴማ ሰማዕትነትን ስትቀበልና በድንጋይ ሲወግሯት ከተገደለችበት ድንጋዮች መካከል የተወሰኑትን መርጠው እንዲህ አስቀምጠውታል እንዲሁም እንዲህ በማድረግ ደግሞ ስዕሏም ተቀምጧል የመጨረሻ የተገደለችበትን ሁኔታ ማለት ነው በድንጋይም ከወገሯት በኋላ ከዚያ በኋላ በሰይፍ ያስገደሏት ስለዚህ ድንጋዩንም ለማስተዋወሻ እንደዚህ አስቀምጠው ታደሮቹ ሲወግሯት የሚያሳይ ስዕል አስቀምጠዋል ማለት ነው ይህንን ታሪካዊና አስገራሚ ዚህ አርመኒያ ውስጥ የሚገኘውን ይህንን የቅድስት አርሴማ ቤተክርስቲያንን ጨምሮ ከኢትዮጵያውያን ታሪክ ጋር ሰፊ ግንኙነት ያላቸውን አርመኖችን ከተማቸውን አኗኗራቸውን ምግባቸውን እናያለን እዚህ በቅርቡ በሁለተኛው የዩቲዩብ ቻናሌ ላይ አርመኒያን በተመለከተ እንዲሁም ዋና ከተማ የረቫንን ጨምሮ እንዲሁም ሌሎችም ታሪካዊና መንፈሳዊ መዳረሻዎችን አብረን እናያለን አስገራሚ ነገሮችን አስጎበኛችኋለሁ ሁለተኛው የዩቲዩብ ቻናሌን ፎሎ ማድረግ አትርሱ ይህንን የኢንስታግራም ገጽንም ፎሎ አድርጉ አመሰግናለሁ እንግዲህ አቤል ብርሃኑ አቤል የሆነው ልጅ ደስ የሚያሰኙ ነገሮችን ያቀረበ ይገኛል የቅድስት አርሴማን ነው አሁን ያሳየን ቅድስት አርሴማ አርመኒያ ላይ እንግዲህ የከበረ አስክሬኗ እዛ ይገኛል ማለት ነው ቤተክርስቲያን መጥቶ መጸለይን እንደቀላል ነገር አትመልከቱ ይችላሉ አባታችን ቀሲስ እናርምጣቸው ወደ ቤተክርስቲያን መጥቶ መጸለይን እንደቀላል ነገር እንዳንቆጥረው እንደ ቀላል ነገር እንደው የጮሁ እንደመጣራት አይደለም በሩቅ እንደመናገር አይደለም ይሰሙኛል አይሰሙኝም እያሉ እንደመናገር አይደለም ጠጋ ብሎ በአስተማማኝ ሁኔታ አይን ለአይን እየተያዩ በጆሮ እንደመንገር ነው
ተመልከቱ። የተቀደሰችቱን ስፍራ የመረጠ ማን ነው? ራሱ እግዚአብሔር አይደለም? በዚህ ቦታ ለሚደረግ ጸሎት አይኖቼ የተገለጡ ጆሮቼ የተከፈቱ ይሆናሉ ብሎ ቃል የገባው ማን ነው? ራሱ እግዚአብሔር አይደለም? በቤተ መቅደስ በቤተክርስቲያን ለሚጸለይ ጸሎት። ስለዚህ ክርስቲያኖች ወደ ቤተ መቅደስ ገስግሶ መጸለይን ችላ እንዳንል ማለት ነው። እንዳንሰንፍ በዚህ ጉዳይ ያለውን ቃል ኪዳን ልናቅ ነው። አሁን እሷ መለስ አለችና በዚያ በቤተ መቅደስ ለመጸለይ ሄደች። እዚያ ምን ያጋጥማት ይሆን? ሌላ ፈተና ይኖር ይሆን? ቤተ ክርስቲያን መጥቶ መጸለይን ቀላል አድርገን አንቁጠር። እውነት ለመናገር የትክክለኛ ሐሳብ ነው። ቢያንስ አንድ አቡነ ዘበሰማያት እንኳን ደጅ ሰላም ተገኝተን እንበል ሲሉ መምህራን በተደጋጋሚነት ያስደምጣሉና ቀላል ነገር እንዳልሆነ እንድናውቅ ነው። ስለ ሶስቱ ሰዎች ቆሞስ አባታችን እንዲህ ይላሉ። ሶስት ሰዎች በመድኃኔዓለም ፊት ለፊት ኃጢአት ሰርተው ሊፈረድባቸው ቆሙ። በመድኃኔዓለም ፊት ለፊት የቆሙት እርቃናቸውን ነው። በጎ ምግባር የላቸውም ነበር። ኃጢአት ሰርተዋል፣ ንስሐ አልገቡም፣ ስጋውና ደሙን አልተቀበሉም። በዓለም በተድላና በደስታ ብቻ ነው የኖሩት። ሞትሰ ግብተ ይመጽእ ከመሰራቂ ሌባ በየትኛው ሰዓት እንደሚመጣ እንደማናውቀው ሌባ ነው። ሞት ሌባ ተብሏል። ድንገት ተጠሩና በመድኃኔዓለም ፊት ሶስት ሰዎች ቆሙ። እናንተ ቤተክርስቲያንን ያልሰማችሁ፣ መምህራንን የናቃችሁ፣ መጻሕፍትን ያቃለላችሁ፣ ከንስሐ ይልቅ ዓለም ውስጥ ያለውን ተድላ ደስታ የመረጣችሁ አላውቃችሁም። ሁሩ እምኔ ከኔ ሂዱልኝ፣ ወግዱልኝ። ለሰይጣንና ለመልእክተኞቹ የተዘጋጀውን ገሃነም ትወርሳላችሁ፣ ወደ ሲኦል ሂዱ አላቸው መድኃኔዓለም። አንደኛው ነፍስ የሲኦልን ደጅ ከፊት ያይ እሳቱ አይጠፋም፣ ትሉ አንቀላፋም፣ ወደዛ ውስጥ እንዴት ሆኜ ነው መገባው እያለ እያነባ እያለቀሰ ምን አለ ቤተክርስቲያንን በሰማት፣ ምን አለ መምህራንን በሰማ፣ ምን አለ መጻሕፍትን በሰማ እያለ እየተጸጸተ ተፈርዶበታልና ወደ ሲኦል ጉዞ ማድረግ ጀመረ። መድኃኔዓለም ግን በዙፋኑ ሆኖ ያየው ነበር ይህን በመረቱ። ሁለተኛዋ ነፍስ አንቺ ሚጂ አለ። ሁለተኛዋ ነፍስ ግን ወደ መሬት ጎንበስ ብላ መሬቱን እያየች እንባዋን እርግፍ እያደረገች መሄድ ጀመረች። ሶስተኛዋም ነፍስ ተፈረደባት። አንቺ ሚጂ ወደ ሲኦል አላት መድኃኔዓለም። እሷ ደግሞ የሲኦልን በር አላየችም፣ መሬትም አላየችም። ወደ ኋላ ዞራ መድኃኔዓለምን እያየች እያለቀሰች መሄድ ጀመረች። ሶስቱም የሲኦል ደጅ ላይ ሲደርሱ መድኃኔዓለም ቁሙ አላቸው። መከራውን ያቆምልህ። ተጠየቁ አላቸው። ምን ተገበርኪ? ተጠየቂ። አይቴ ነበርኪ? የት ነበርክ? ምን ሰራክ? ጥያቄ ጠየቅ። ከማን ብሔር ነበርሽ አይልም። ምንኛ ቋንቋ ስትናገር ቆየሽ አይልሽ። የሥራ ፖዚሽን ምንድነው አይልም። ተምራል አልተማርክም አይልም። ምን ሰራክ ይላል። የት ነበርክ ይላል መድኃኔዓለም። እዛ በኋላ ተጠየቁ። እሺ መድኃኔዓለም እንጠየቃለን። አንቺ ወደ ሲኦል ሂጂ ስልሽ የሲኦል በሩ ለምንድን ነው ያየሽው አላ። እሳቱ አይጠፋም። እንዴት እችለዋለሁ ይሄንን እሳት? ስለ ኃጢአቴ በቃ እያለቀስኩኝ እንዴት ነው መሆነው እዚህ እሳት ውስጥ እያልኩ ያንን እሳት እያየሁ ነው የሄድኩት አለች። ሁለተኛዋ ተጠየቂ። ለምንድን ነው መሬት ያየሽው አላት። በራሴ አፍሬ አለች። በሉ እስቲ ምንም ያኮራ ስራ አለን ደግሞ በራሴ አፍሬ በሉ። አው በራሴ አፍሬ ምን አለ መምህራንን በሰማው ቤተክርስቲያንን መጻሕፍትን ባላቃለልኩ ንስሐ በገባው ብዬ በራሴ አፍሬ መድኃኔዓለም አለች። ሶስተኛዋ ተጠየቂ። ለምንድን ነው ዞረሽ ወደ ኋላ ያየሽ ሄድሽው አላት። መሐሪ ነህ ብዬ ያለ ጨክነ ለሳት አሰጠኝም ብዬ አዛኝ ነህ ብዬ ርሩ ነህ ብዬ አንተን እያየው አለች። መድኃኔዓለምም ምህረት አድርጌላችኋለሁ መልአኩን አዘዘና ደስ የሚያሰኝ ታሪክ ነው የሶስቱን ሰዎች ታሪክ። እንግዲህ አባታችን ደስ በሚያሰኝ ቃላታቸው አስተምሯል። የጌታችን የመድኃኒታችን የኢየሱስ ክርስቶስን መሐሪነት በምን ያህል ልክ እኛን እንደሚወድ በምን ያህል ልክ እኛን እንደሚናፍቅና እንደሚጠብቅ አባታችን በስፋት ገልጠውልናል ማለት ነው። ወደ ቀጣይ መረጃችን እስኪ እናብራ። ጾመ ሐዋርያት ዝሙት ለምሳሌ አንዱ ዋና ኃጢአት ነው። ግን ዝሙትን ማቆም ትፈልጋለህ ይላል። እንግዲያውስ ምግብህን ቀንሰው። ዝሙትን ማቆም መቀነስ ማጥፋት ከፈለክ ሆድህን ተቆጣጠረው ይልና እንዲህ አይነት ምሳሌ ያቀርባል። ስማኝ ወዳጄ ሆይ የሚነደው እሳት ላይ እንጨት ስትጨምርበት እሳቱ ይጨምራል ወይስ ይቀንሳል? መልሱልኝ። ምን ይሆናል? በጋዝ ቢሆን ጋዙን ስንጨምረው እሳቱ ይጨምራል ይቀንሳል? እሳቱን እየጨመርክ እንጨቱን እየጨመርክ እሳቱ ይቀንስ ማለት ትችላለህ ይላል። ልክ እንዲሁ ይላል ምግብን አብዝቶ የሚበላ ሰው ዝሙት ሊቀንስለት አይችልም። ዝሙት ብቻ አይደለም
ሌሎቹ ኃጢአቶች ለምሳሌ ይሄ አንገተ ደንዳናነት የሚባለው ርህራሄ ማጣት፣ ለሰው ችግር ደንታ የለሽ መሆን፣ ለሰው ጉዳይ ምንም ትኩረት የማይሰጥ መሆን፣ አብዝቶ የሚበላ ተጠንቅቆ የሚበላ ሰው ርህራሄ አይኖረውም። ግድ የለውም ለሌሎች ሰዎች ጉዳይ ራሱ የደረሰበት ካልሆነ የሰዎች ችግር አይሰማው እና ሌሎቹን ኃጢአቶች በሙሉ ከዚህ ጋር ይሰራቸዋል። እና ሆዳምነት የሚባለው አብዝቶ መብላት ብቻ አይደለም፣ መርጦ መብላት፣ የት እንደሚበሉ መርጦ ተጠንቅቆ አስቦ መብላት፣ ጾምን አለመጾም። ለምሳሌ ጾም መፍራት የሆዳምነት መገለጫ ነው። አንዳንድ ሰው እኔ አልችልም ይላል። እኔ አልችልም። ለምን ደግሞ አትችለው? እንዲህ የሚሉ ሰዎች እነሱ ከአዳም ልጆች ወገን ውጭ ሊሆኑ ይችላሉ። ልክ ነው። ጾመው የማያውቁ ሰዎች ሲጀምሩት ሊጨነቁ ይችላሉ፣ ሊረበሹ ይችላሉ፣ ሰውነታቸውም ይፍረከረካል። ለምዷላ ሰውነት እንዳስለመዱት ነው። በነገራችን ላይ ግን የብዙ ኃጢአቶች መፈልፈያ ከእግር እስከ ራስ ድረስ ከሚያቆስሉን አንዱና መሰረታዊ ኃጢአት ሆዳምነት ነው። ክርስቲያኖች ስለ ጾም በስፋት ያስተማሩበት ክፍል ነው ለእናንተ ያስደመጥኩት። ዲያቆን ብርሃን አድማስ ልንጾም ይገባል፣ ልንጸልይ ይገባል፣ ወደ እግዚአብሔር ልንቀርብ ይገባል። ወደ ቀጣይ መረጃችን እናምራ። እንግዲህ ኢየሱስ ጌታ ነው ያሉ የፕሮቴስታንት ቤተ እምነት ሰላም እንደሚነሱ ይታወቃል፣ እንቅልፍም እንደሚያሳጡን ጭምር። እውነት እነሱ እንደሚሉት ግን ኢየሱስ ጌታ ነው የሚለውን ያውቁታል ወይ ነው ዋናው ጥያቄ። ብዙዎቹ በዚህ ጉዳይ ላይ መልስ የላቸውም፣ ግን ደግሞ ሰላም ይነሱናል ምንም ጥያቄ አያጠራጥርም። እነዚህ ሰዎች ተጋልጠዋል። እናድምጣቸው። ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ የቱ ጋር ነው ያለው? ምዕራፍና ቁጥሩ እየጠየቅንሽ ነው እኮ ነገር መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው ያልሽ ትሰብኪናለሽ። መጽሐፍ ቅዱስ ላይ የቱ ጋር ነው የሚገኘው? አለ አይ ጥያቄውን ብቻ ቃል በቃል የቱ ጋር ነው ያለው? እኔ አለ ብዬ ነው ማምነው እኮ የቱ ጋር ነው? ቃል በቃል መጽሐፍ ምዕራፍና ቁጥሩ ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ አለ። የቱ ጋር ነው ያለው? ምን ላይ? የትኛው ምዕራፍና ቁጥር ላይ? ቆይ እኔ ጥያቄን በጥያቄ ከምመልሽልኝ አንድ ነገር ልንገርሽ። መጀመሪያ የሰው ልጅ ሰላምታ የሚባል አለ። ኦ ማይ ጋድ ተወዳጆች፣ እንግዲህ ዛሬ እየሰበኩን ነበርና ልደተ ቃል የጠየቃቸውን ጥያቄ እዚህ ጋር ጠይቀናቸው ነበርና መናፍቃንን እንደዚህ አይነት ጥያቄ መጠየቁ አግባብ ነው ብዬ አምናለሁ። እና ሊመልሱልን አልቻሉም። ሰርች አርጋ ልትመልስልን ታዲያ ለምንድን ነው ጌታ ኢየሱስ የመዳን ቀን ዛሬ ነው? እሺ የመዳን ቀን ዛሬ ነው ያለ እንግዲህኛው ምዕራፍ ነው። የመዳን ቀን ዛሬ ነው። ስልኩ ላይ ልታወጣልን ነው ስታል። ዛሬ የሆነ ቦታ ሄደን ከኋላችን እየተከተሉ በጣም ይሰብኩናልና መናገር አልፈለግንም ነበረ፣ መመስከርም አልፈለግንም። ዝም ብለን ስናልፋቸው አላልፍ ያለ ምን ይባላልና ስንጠይቃቸው ይሄን ጥያቄ ቆይ ሰርች አድርጌ ዛሬ ነው ትላለች። እሺ የትኛው ምዕራፍ ላይ የትኛው መጽሐፍ ቅዱስ ላይ ነው ያለው? ቆይ ደብተር እንትን ስልኳን አወጣች ልታይ ሰርች ልታደርግና ጌታ ሆይ የፕሮቴስታንት ቤተ እምነት ባዶ ናቸው ነው ለመናገር ምንም ጥያቄ የለውም። ብትይዟቸው መፈራገጥ ነው እንጂ የሚመልስ የለም። አሁን ባዶነታቸውን አደባባይ ያወቀን እየመጣን ነው። ስለዚህ በዚህ ደረጃ ዝም ብለው የሚናገሩትን በግልጽ ያዝን ልንጠይቅ ይገባል። ያደረግንም ነው። ከዚህ በላይም በደንብ ብናደርግ በያስባለው ቶቻችን ያደረጉት ነገር በጣም አመርቂ ነው። ለተቃል ጀምሮታል። ሌሎቻችን ደግሞ ይሄን ልንቀጥል ይገባል የሚል መልእክቴን ለማስተላለፍ ወዳለሁ። ወደ እህታችን እናምራ። ቤተክርስቲያን ሄጄ ለአገልግሎት በተጠራውበት ተደፈርኩኝ ወይንም የመደፈር ነገር ገጠመኝ ብላ በእንባ ጭምር በጣም በሐዘን መንፈስ ተሞልታ ነው እየተናገረች ያለችው። እቺን ዘማሪ እናውቃታለን በርካቶቻችን። ሲተካትራትን እንመለስ። እንዳለ መታደል ሆኖ ያሳደገችኝ ቤተክርስቲያን ትቼ ጀርባ ሰጥቼ ሄጄ ነበረ። በሰዓቱ ምክንያት ነበረኝ።
ያው ቢከብድም የነበረው ነገር ቢከብድም የ16 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና አስቸጋሪ ነው። አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል። አንደኛ ቤተክርስቲያንን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው የወጣሁት። ያ አጋጣሚ ሆኖ በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው እንደ ቀድሞ እንደነገርኩ ከእህቴ ጋር አልነበረም ያን ሰዓት የሚሄደው። በቃ አሁን ራሴን ችያለሁ፣ አንድ ሁለት ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር። ግን ብዙ ሰው መክሮኛል። ይሄ ቆይ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር። ግን አገልግሎት ተብሎት ከተጠራውኝ በኋላ ይሄ በደል ከተደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩኝም። አውደ ምሕረት ላይ ሰውት አገልግሎት አገልጋዩ ከኋላ ያወራል ስለደረሰብኝ ነገር። ምእመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል። መሃል ላይ ሆንኩኝ። በዚህም ከጀርባ ወሬ ያሳቀቀኛል። ፊት ለፊት መድረክ ላይ ወጥቻው ደምረት ላይ ወጥቼም በሞገስ እንዳላገለግል ሆንኩኝ። ይሄ አጋጣሚ ተፈጠረ። ስለዚህ ያለኝ አማራጭ አይኔን ጨፍኜ መውጣት ብቻ ነው ያለኝ አማራጭ። ምንም ማድረግ አልችልም። አንድ እሱ ነው ምክንያት የወጣውበት ሪሊያው ነው ምክንያት ህመም ስለሆነ ማለት ነው። እንደ ጸያፍ ነገር ነው የሚያዩት። በተለይ አገልግሎቱ ላይ አገልጋዮች ላይ ስላልደረሰ ይሄ ነገር እንደ ከባድ ነገር ነው ሲቆጠር የነበረው። በመደፈርሽ ወለደች ሳይሆን ወለደች። ከሆነ በኋላ ይሄ ነገር ከተደረገብኝ በኋላ ቤተሰብም እንግዲህ እንዳልኩ በጣም በጥብቅ ቁጥጥር ነው ያደኩት። ለቤተሰብ ምን ብዬ እንደምናገር አላውቅም። 2 ወር ጓደኛዬ ጋር ቆየሁኝ። ሴት ጓደኛ አለችኝ አንድ አገልጋይና እሷ ጋር ቆየሁኝ። የት ነሽ ስባል አገልግሎት፣ የት ነሽ ስባል አገልግሎት። ለምን ፈራው? ግንባሬ ላይ የሚጻፍ ነገር ነው መሰለኝ፣ የሚገለጥብኝ የሚታወቅብኝ አይነት ነገር ነው መሰለኝ። ግን እሷ ጋር ቆየሁ። እሷንም ስለሚያውቋት የት ነሽ ምናምን በከባድ ነገር እንደ ቀለል ነገር ነበር ያደረጉት። በቃ አገልግሎት ናት ብለውና እየገፋ ሲሄድ እኔም አልታወቀኝም። አንደኛ ልጅ ነኝ፣ ምን እንደሚደረግም አላቅም። ከባድ ነበር ሁኔታው በጣም። ከዛ ያው የሴት ለማር ሲቀር ምናምን አይነት ነገር ምንም ነገር አልመሰለኝም። ብቻ ግን ወደ ሲያመኝ ሄድኩኝ። እንደዚህ ያደርገኛል ስላት እስቲ ሐኪም ቤት ብላ ይዛኝ ሄደች። ሲታይ ጽንስ ተፈጥሯል ተባለ። ከባዱ ነገር እድሜም ገና ስለነበር እዚህ ላይ ምን ነገር አልደነገጥኩበትም፣ ግድ የለሽ ነው ሆንኩበት። ከዛ በኋላ በቃ ደውላ ለእህቶቼ ነገረቻቸው። ልጅቷ እንደዚህ ተፈጥሯል፣ ማድረግ ያለብን እናድርግ ብላ ነገረቻቸው። ቤተሰብ መጣ፣ ቁጭ ብለው አናገሩኝ። ከዛ በኋላ በቃ የሚሆነው ሆነ። በዛ ከባድ መከራ ውስጥ ታውቃለህ፣ ቤተሰብ ደግሞ አንገታችንን አስደፋች ነው የሚለው። መዝሙሩ ሲወጣ የከሌ ልጅ መዝሙር አውጥታ በጣም ቤተሰቡን በዚህ አስጠራች ተብሎ እንደገና ሄደ። ደሞ ሲደርስ አንገታቸውን የደፉት ከኔ በላይ እና በዛ ሁኔታ ውስጥ በቃ ቤት ተከራዩልኝ፣ ተደብቄ ኖርኩኝ። ይሄ ነገር ተወለደ። አገልጋዩ ግን ሊያስቀምጠኝ አልቻለም። ለምን? አንደኛ በአገልጋይ ደረጃ ለመጀመሪያ ጊዜ ደረሰብኝ እንደዛ አይነት ነገር ነውር እንደተደረገብኝ እኔ ላይ ብቻ ነው። አንቺ አይደል ተደፈርሽ እንዴ? ታዘንልሽ ሲገባ ማንም ሰው እንዴት ለተገፊ ይገባል? በሰዓቱ አብረውኝ የነበሩት ይሄው መምህር ደረጃ አለ፣ ዘመድኩን ስለኔ ተጋፍቷል። ቀሲስ ታጋይም እነዚህ 3 ቁልፍ የሆኑ ሰዎች በህይወቴና በዙሪያ አብረውኝ ነበሩ። በቃ እነዚህ ሰዎች ነው። ግን የቤተክርስቲያንን ክብር ለአሳልፎ ላለመስጠት ዝም ተባለ። ዝም በይ ተባልኩኝ። በቃ ዝም በይ ማለት እንደቀላል ነገር ሳይሆን ግድ የለም እግዚአብሔር በጊዜው ነገሩን እንደሚያስተካክል እርግጠኛ ነን ብለው እኔም ነገሩን አልገፋሁበትም። ሆነ ማረግ ትኩረት ያደረኩት ልጄ ላይ። በኋላ ላይ በቃ ነገሮች እየከበዱ ሲሄዱ አገልጋዮች ወሬውን ሲያበዙት ምእመኑም ይሄንን ሲሰማ መቆጣጠር አልቻልኩኝም። ተነስቼ ወጣ። በጣም አንዳንዴ
እግዚአብሔር በርግጥ ጊዜ በጊዜ ይሰራል ምን እንደሚባል እኔ አሁን ምን እንደምን አላውቅም እውነት ለመናገር በጣም ነው ያሳዘነችኝ ታሪኩን በጣም ነው ልብ የሚሰብረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉያ ውስጥ ሆኖ እንዴት ነገር ላይ አገልግሎት ተጠርታ እንዴት ነው ተፈጽሞባት ነገሩን በዝምታ አልፋ ከጊዜያት ከአመታት በኋላ ዛሬ ለምስክርነት ብሰጥም ቀርባ ብሰጥም ግን ደግሞ ታሪኳ በጣም የሚያሳዝን ነው እግዚአብሔር ላስችል አይሰጥም እግዚአብሔር ደግሞ በጊዜው ስራውን ይሰራል የሁላችን መንባ የሚመለከት ፈጣሪ ዓለማት ገባሬ መንከራት ለሁሉ እግዚአብሔር ነው ያለን እና በጣም አሳዛኝ ታሪክ ነው ቤተክርስቲያኗን ትቼ ወጣው ያለችበት ለአገልግሎት እርቼ ተደፈርኩ ያለችበት በጣም አሳዛኝ ታሪኮች አሉ መምህር ደረጀ ለዚህ ሁሉ ሌሎቹ በታድሶ መናፍቃን እንቅስቃሴ ስር ስለመውደቃቸው እንደዛ ስለመሆናቸው ተጠያቂዎቹ እኛው ነን ይላሉ ንካተል እንግዲህ ለታድሶቹ ወደ ታድሶ ለሚሄዱ ልጆች ተጠያቂው እኛም አገልጋዮች ነን ምን ሰርተናል ምን አገዘናል በኢኮኖሚ ችግር ይሄዱ ልጆች አሉ እና ሰግድ የቤት ኪራይ እየከፈሉላቸው ምክንያቱም እኔ አንዲት ዘማሪ አቃለው ጫት ቤት ውስጥ ቡና የምታፈላ የምትበላው የምትጠጣው ስለሌላት በሰው ድካም አንጠይቅም አሁን አንፈርድም ለምን ሐዋርያቶች ከሰይፍ ከረሃብ ይልቅ ሰይፍ ይሻለናል ነው ያሉት ስለዚህ በረሃብ ሰዓት ሰማሪያ ላይ ልጃቸውን እኮ ቀቅለው በልተዋል ረሃብ ከባድ ነው ስለዚህ የሚከፍሉት የሚያጡት የሚበሉት በሚያጡበት ሰዓት ወደ ዛሬ አሁን ወደ አንተ ጋር ከመምጣት በፊት አንዷ ታምም ያለው ቤተክርስቲያኗ ልታገዘኝ አልቻለችም አገልጋዮች ሊያግዙኝ አልቻሉም ፕሮቴስታንቶች ግን ይናገዝሻሉ ሲሏት ነው ለሃይማኖትሽ ትኩረት ልትሰጪ ይገባል ለስጋ ፈተና ብለሽ ትላለ እንደ ሰው መምከር ቀላል ነው እዛ ቦታ ስትሆን ግን ያለው ሁኔታ ሲራቡ ሲጠሙ ከባድ ነገር ነው እዚህ ምን ያክል ፈልገናቸዋል እነዚህ ሰዎች በኢኮኖሚ ደግፈናል ወይ እንክፈልላችሁ ቤት ኪራይ የትምህርት ቤት እናገዛችሁ ወይ እንዲማሩ አድርገናል ወይ ብትል በአብዛኛው የሄዱት ወደ ታድሶ አንድ ግሩፕ የሄዱት ልጆች በሙሉ በኢኮኖሚ የደህዩ ናቸው ከክፍለ ሀገር መተው በሬ ሸጠው ቤት አሽጠው መዝሙር ይሰራል ብለው ከተማ ውስጥ ይቀሩ ቲፎዞ ነውኛ ጋር ያለው ደግሞ እርስ በርስ የመደጋገፍ ነገር የለም መጠላለፍ ነው አሁን ዮርዳኖስ ያሆነ ያ ታሪክ ሰሰማ ሁሉ ጊዜ ሾክ ያደርገኛል ያው ስላነሳችሁት ነው እንጂ ባልሰማው ነው መርጠው ለምን አንድ ሰው ከሞት አደጋ ውስጥ ወጥቶ በዛ በድን ማለት ነው እሱ አሁን በድን ነበረች ይሄ ነገር ተፈጸመ ኦኬ ሆነ እኔ ከአድራጊዎቹ ይልቅ እኛ አሚዎቹ ነው በጣም የሚያመው ልጅቷን እንድትደነብር አደረግናት ፈቅዳ ወዳ እንኳን ብታደርግ አይዞሽ ተሳስተሻል ማለት ነበረብን አልተደረገም አሁን የለም እኮ ተጣላልፎ መጣል ነው እኔ ብዙ ጊዜ እንዳታነሽኝ ጉዳይ ነው እመላት ታቃለች እሷ እንዳታነሽ እግዚአብሔር ቀናለው ሁሉ ነገር ያስተካክላል ነው መላት ካት ሁላችንም ደካሞች ነን ነብይ እግዚአብሔር ቅዱስ ዳዊት በድክመቱ ቤርሳቤ ጋር ደርሷል ሰዎች ነና ተደክማለ ከዛ በኋላ ግን አምነህ አስበ ያን ሰው ማገዝና መርዳት ጥሩ ነው ለምን ወቅቱ ከባድ ነው እቺ ልጅ በብዙ መከራ ውስጥ ሆና ነው እንጂ ዲኤንኤ ታይበታል እኮ ትችላለች ከባድ ነው ትችላለች ግን መከራ ችግር ውስጥ ነው ያለችውና ምን ያክል አግዘናታል የሚለው በቃ ካሴት ስታወጣ ብዙዎቹ ይረባረባሉ ያም ሲጣራ ተተዋለ ዘርፌ ሲኔ ልጅ አልነበረ ዘርፌ ከበደ ህፃኑና ራሷን ልታጠፋ ስትልኮ ነው እኔ ለቅሶ ላይ ሆኜ ልጄ ሞት ለቅሶ ላይ መስፍን አሁን ታድሶ የገባው ልክ የኔ ቤት አድራኮ ነው ያጽናናው ራሷን እንዳታጠፋ ዘርፌ እኔ ልጅ ናት መዝሙር እንድትሰራ መጀመሪያው ነው ራስ ሆቴል አምጥቻት ፍቃዱ ቢታንያ መዝሙር ቤት ባለቤት ነበር እሱን ጠርቼው እቺሊ ተጠቀመባት ስራ ብየው ራሱን የሚያስጠፋ ምክንያት ምንድነው የቶ ማለት ነገርም ስለዚህ የነበሩት ብዙ ችግሮቿን መታዋራኝ እኔ ጋር ነበር እሷም እዚህ ያለች አንዳንድ ችግሮች ነበሩ ከዚህ አብረዋት የሚሉ እናቷ ሲሞቱ ከኔ ጋር ነበረች ካሴት ከሰራች በኋላ ያኔ እንትኑ ሲወጣ ሁሉም ጠሪ ሆነ ከዛ ድርሻዬን መከርኳት አልሰማለች የመጨረሻ መከራ ሰበተፈሪ ላይ ያባትነቴን መከርኳት አባቴ ነበር የምትለው የሷ ወንድሟም ለኔ ትልቅ እንትን ነበረው መጨረሻ ላይ ተውን በዚህ በአገልግሎት ላይ ያሉ እህቶቻችን ብዙ ነገሮች ይገጥሟቸዋል እንግዲህ መምህር ደረጀ ነጋሽ ሰውዬን ጨምሮ
ሌሎች ብዙዎቹ የደገፉትን ነገር ያደረጉትን ነገር ያገዙትን ነገሮች አልተናገሩም ቢያንስ አጋጣሚ ሆነ የተናገሩት ነገር ነው እንጂ ብዙ ያልሰማናቸው በውስጥ ተሽፋፍነው ያሉ ነገሮች አሉ እግዚአብሔር አምላክ በጎን ቀን ያምጣልን ጥሩ ነገር ያሰማን የሚል መልእክቴ ነው ለማስተላለፍ የምወደው የተወዳችሁ ቤተሰቦች የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ ወንድማችሁ ልዑል መብራቱ ነኝ ያሮስን ምርጫችሁ ስለምታደርጉ እጅግ አመሰግናለሁ ነገር ግን እይታው የቀነሰብኝ ነው ሁላችሁም ሰብስክራይብ ስታደርጉ ላይክ ቪዲዮን ስትመለከቱ ላይክ በማድረግ ጀምሩ ለማለት ወዳለሁኝ ወንድማችሁ ልዑል መብራቱ ነኝ ያሮስ የናንተ መኛም ነው ክብር ምስጋና ለአብ ክብር ምስጋና ለወልድ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን